ተንዶ አብራም አንዳንዴ ፋራነ እንዴት አንተ አደባባይ ላይ ያውን ቪዲዮ እየቀረስክ ልጁን ሲዘርፈው በቁም እኮ እንደዘረፍከው ነው እንኳን የምትሰማው። አረ ጉድ ነው ብሎ ደግሞ ቤተሰብ በቲክቶክ እና በዩቲዩብ ሳያንሳች ነው በቲክቶክ መጡ አይደለ? በጣም የሚገርም ጉድ ነው የምነግራችሁ ዛሬ ቤተሰብ። በጣም የሚገርም ነው። ይሄን ቪዲዮ ግን በደንብ አድርጋችሁ ላይክ ማድረግ አለባችሁ። ከባድ ነገር ነው የተነሳው ቤተሰብ። እንግዲህ ዳኒ ክስ ሊጀምር ነው። በአደባባይ ተሰረኩኝ፣ በአደባባይ ነው የዘረፉኝ ብሎ እንግዲህ ዳኒ ወደ ክስ ሊሄድ ነው። አብርሃም የልጁ ሞባይል ወስዶበታል። አብርሃም እሱ ፋራ ነው እንዴ አብርሃም አንዳንዴ ፋራ ነህ እንዴት አንተ አደባባይ ላይ ያውን ቪዲዮ እየቀረስክ ልጁን ሲዘርፈው በቁም እኮ እንደዘረፍከው ነው እንኳን የምትቆጥረው። አሁን እኮ ለዳኒ ምስክርም አያስፈልግም። ለምን ለሱ ቪዲዮ ራሱ ይሄ ለሱ ምስክር ነው። እና አንተ የሰራው ነገር በጣም ከባድ ነው። እንግዲህ እና አብርሃም ዛሬ በፖሊስ ሊያዙ ይችላሉ እየተባለ ነው፣ እየተፈለጉ ነው ያሉት። እንግዲህ እና አብርሃም ዛሬ በከባድ ነገር ሊመጡ ይችላሉ ቤተሰብ። እንግዲህ ሩታ ማብዳለች፣ በጣም እያበደች ነው ያለችው። እንዴት እንደዚህ አይነት ስራ ያደርጋል እያለች እያበደች ነው። አንቺ ራሱ እንደዚህ አይነት ስራ ማድረግሽ አንቺ ነሽ ጥፋተኛ ሩታ፣ ጥፋት አጥፍተሻል። የባለቤትሽን ቃና የባለቤትሽን ሰውነት በአደባባይ ላይ እንግዲህ ለዳኒ አሳልፈሽ ሰጥተሽዋል። ይሄ ነገር ደግሞ በጣም ከባድ ነገር ነው። እንግዲህ ቤተሰብ ይሄ ሁሉ ሴራና ሁሉን ነገር የተነሰሰችው ሄርሜላ ነች። አውቃ ቤት ውስጥ እንዲገባና ሁሉን ነገር እንዲያደርግ ያደረገችው ሄርሜላ ነች። ጎበዝ። አንዳንድ ጊዜ ሴቶች ጎበዝ ነን። አንዳንዴ ጭንቅላታችን ጥሩ ነው የሚያስበውና በጣም ከባድ ነገር ነው ውዶቼ። እኔ ሩታም በዚህ ሰዓት በጣም ከባድ ሁኔታ ላይ ነው ያለችው እና ከዚህ በኋላ ማንም ሰው እንዳይገባ አድርጋለች። ሩታም እነዚህ ታች ላይ ያሉትን የሚሰሩትን እንትኖች ለምንድነው ስሙ እነዚህ ዘበኞች ማለት ነው፣ ታች የሚሰሩ ዘበኞች ሴኩሪቲዎችን ለዋና ለኮሚቴዎች ነግራ እንዲባረሩ ልታደርግ ነው። ለምን እነሱ ናቸው ይሄ ሁሉ ነገር ያስደፍሩኝ፣ ይሄ ሁሉ ነገር እየገብተው እንደዚህ እንዲያደርጉኝ ፈቅደው እንዲገባ ያደረጉት እኔ ነኝ። እኔ ጋር ማንኛውም ሰው ሲገባ ለኔ ደውሎ እንዲነግሩኝ ይፈልጋሉ ብዬ ነበር። ለኔ አልደወሉልኝም። በድብቅ ሄርሜላ ቤታቸው ውስጥ እንደገባች ነው የሰማሁት። እንግዲህ ቤተሰብ በጣም ነው የሚገርመው ማለት ነው። ያው ሩታ በዚህ ሰዓት አሁን ሩታም እኮ ከባድ ሁኔታ ላይ ነው ያለችው፣ መጠንቀቅ አለባት እሷ ማለት ነው። እንግዲህ አብርሃም ከባድ ወንጀል ነው የሚታይበት። ይሄ ቤተሰብ ታስታውሳላችሁ፣ ይሄ ቡራ የሚባለውና ይሄ ማነው ስሙ ደግሞ ቲክቶከሩ እነሱ እንደዚህ ነው በቲክቶክ ላይ እንደዚህ ላይ ና ይዋጣልን ና እንታይ ና ምናምን ተባብሎ በዚህ እስካሁን ታስረው ነው ያሉት ቤተሰብ። እንደዚህ አይነት ነገር ለሰሩ መንግስት አስሯቸው ነው ያለው እስካሁን ድረስ ማለት ነው። ለስሩ ይነር አሁን እንደዚህ ይሄ የጣ ደግሞ ለአብርሃምና ለዳኒ እንዳይተርፍ ነው መፈራው ማለት ነው። እና ይሄ ነገር በላይቭ ላይ እንደዚህ አይነት ነገር የሚያደርጉ በጣም ከባድ ወንጀል ነው። እውነቴን ነው የምናገረው። ይሄ አሁን አብርሃም ወንጀል አስተማሪ ነው የሚባለው በአሁኑ ሰዓት ምንም ነገር ቀላል አይደለም። ወንጀል እንዳስተማረ ነው። አሁን ይሄ ከተከሰሰ ከባድ ነገር ነው ለአብርሃም ማለት ነው። እና አብርሃም እንደዚህ አይነት ነገር ማድረግ የለበትም። ይሄ ላይቭ ላይ ገብቶ እንደዚህ አንተ ብትብስ እኔ ብስ ብሎ የሰው ሞባይል ቀምቶ ማባረር በጣም ከባድ ነገር ነው ቤተሰብ። እና አብርሃም መጠንቀቅ አለበት፣ መስጠት ያለበትን ነገሮች መስጠት አለበት። ያው እሱም ያው አብርሃምም የራሱ የሆነ ነገር ባይኖረው ኑሮ ይሄንም በቪዲዮ አረግን ብዬ አስባለሁ። ሳስቦ ደግሞ አብርሃም እንደዚህ ያደረገው ያ ወንጀል የዳኒም ወንጀል ስላለበት ነው። የሰውን ቪዲዮ ወይም ፎቶ አውጥቶ አሳያለሁ ለህዝብ ማለት ደግሞ በጣም ከባድ ነገር ነው ቤተሰብ፣ በጣም ከባድ ነገር ነው። ቪዲዮ ሰው አውጥቶ አሳያለሁ አይባልም። ያው መጥፎ ቪዲዮ ያው ለቤተሰብ ለአባት ለእናት ጠንቅ የሚሆን ነገር እና በጣም ከባድ ነገር ነው። እንግዲህ እነጋሽዬም እንደተጨነቁ ነው ያሉት በላይቭ እንደዚህ መሆኑ። እነጋሽዬም አይተዋል። የሃይሚና የብሩክ ነገርም እያስጨነቃቸው ነው ያለው እና ቤተሰብ ጭንቀት ውስጥ ነው ያለው። እና ለምን እንደዚህ አይነት ስራ ይሰራል አብርሃም? በቃ ይቶ እና መተው ካለበት ይቶ። ሩታም አርፋ ትቀመጥ በቃ። ከዚህ በላይ ምንም ሰውና ሰው ማጣላት የለባትም። እውነቴን ነው የምናገረው። እኔ ለምን እንደሆነ አላውቅም። ወይ ተፋታ ትፋታ ወይ አብራው አትሆን። ምን አይነት ጉድ ነው እውነት። በቃ አንቺ የማትፈልጊው ነገር ከሆነ ለምንድን ነው አብርሃም ላይ መጫወት የምትፈልጊው? እውነቴን ነው የምናገረው። በቃ አብርሃም ላይ አትጫወቺበት። እውነቴን ነው
ወይ የምትፈልጊው ከሆነ በትክክል አድርጋችሁ ተስተካክላችሁ አብራችሁ መኖር ካለባችሁ መኖር ካለባችሁ መኖር። ተዋረዳችሁ እኮ ህዝብ ፊት ለፊት። እንዴት ነው እንደዚህ አይነት ነገር የሚፈጠረው? ቤተሰብ በጣም ከባድ ነገር ነው። በጣም የሚያስፈራ ነገር ነው እያደረጉ ያሉት። እና ዳኒ ራሱ አልፈ ብትቀበልስ በቃ ባልና ሚስት ውስጥ አትግባ እንዴ። ፋይል አለው። አዎ ፋይልማ አለው። የልጁን ፋይል ነው። እናንተ ፋይል አብርሃምን ለማዋረድ ነው። የአብርሃምን ዕቃ ወጣችሁ እንትን ወይስ አንተ እኮ አሁን እኮ ነገም ተነገ ወዲያም እኮ የሩታን ዕቃም ልትቀርጽ ትችላለህ እኮ በተኛችበት ወይ አጥተህ ወይ ነገር አድርገህ እሙሟን ልትቀርጽ ትችላለህ። አይታወቅም ዳኒ። ስለዚህ ከቤት በቃ ከነሱ ራቅ። እውነቴን ነው የምናገረው ዳኒ፣ የራቅ በቃ ምንም አይሰሩልህም። ምንም በእነሱ መሀል ምንም ማስገባት አያስፈልግም። እና አብርሃም አንተ ልጅ አሳዳጊ ነህ፣ ልጅ አለህ እና እባክህን እንደዚህ አይነት ስራ አትስራ። ሰውን በካሜራ ደቅነ እንደዚህ ዝርፊያ ነው የሚቆጠርብህ። በአሁኑ ሰዓት ቀላል አይደለም ሀገራችን ላይ ያለው ህግ ማለት ነው። እና በጣም ከባድ ነው። ሩታም ያለችበት ነገር ከባድ ነው። ሄርሜላ በአሁኑ ሰዓት ደስተኛ ነች። ሁሉም ሰው እየተጣላ የተባላ ስለሆነ በመሀል እሷ ደስተኛ ነች። ያው አብርሃም ዞሮ የእሷ እንደሚሆን ነው ስትናገርም የነበረችው መልእክትም ስታስተላልፍ የነበረችው። እንግዲህ አብርሃም በዚህም በዛም አለ። አብርሃም አሁን ወደ እኔ ነው የሚመጣው። ከሩታ ጋር ያለው ነገር ምንም ነገር የለም። ከዚህ በኋላ እንደፈለገ ሆኖ መኖር መብቱ ነው። ስልኩም ተቀምጧል፣ ጠፍቷል ቪዲዮዎቹ ብላለች። እንግዲህ እርግጠኛ ነኝ ሩታ የሱን ቪዲዮ አጠፋች አይመስለኝም። ሌላም ስልክ ስላላት በሱም ሳታስተላልፍ አይቀርም ማለት ነው። ወዶቼ እንግዲህ ሰላሙን ያሰማን፣ እነሱ የራሳቸው ጉዳይ። እንግዲህ ለማንኛውም ቤተሰብ እኔ በጣም ነው ያሳዘነኛው አብርሃም እንደዚህ ሲንከላተት ትላንትና አይታችሁ ሲንጀላጀል ነበር። እንግዲህ እግዚአብሔር ይሁን። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።